ሰዓቱ ቢረፍድም መድረስ ነው ስራው ዘግይቶ ይነሳል ፈጥሮ ግን ይደርሳል የኔማ ኢየሱስ ታምርን ያደርጋል ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ አቤትንስ ተጋስል ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የከበበኝን ያንን ጨለማ አቤት ተንከባለለ። ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ መልእክት ይዤ ነው የመጣሁት። ለሁላችንም የሚሆን መልእክት ማለት ነው። ጌታ የተመሰገነ ይሁን። ጌታ መንፈሴ ላይ አክብዶ የተናገረኝን መልእክት ነው ዛሬ ለእናንተ ለመስጠት በዚህ ያለሁት ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ለአምላካችን ይሁን። ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ አያሰጥምህም። በእሳት ውስጥ በሄድ ጊዜ አትቃጠልም፣ ነበልባሉም አይፈጅህም እያለ ይናገራል። የምታውቁት ክፍል ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ከዚህ ጋር በተጓዳኝነት የማነበው የዮሐንስ ወንጌል ምዕራፍ 10 ላይ የተጻፈውን ሐሳብ ይሆናል። ዮሐንስ ወንጌል ምዕራፍ 10 አብረን እናወጣና እስቲ እናንብብ። ከቁጥር 1 ጀምሮ አነባለሁ። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል እያለ ይናገራል። አጭር ጸሎት እናድርግና እንቀጥላለን። እግዚአብሔር አምላክ ሆይ እናመሰግንሃለን። ክብር ሁሉ ለአንተ በሰማይ በምድር ይሁን። ይህን የተናገርከኝን ቃል ለሕዝብህ እናገራለሁ። አንደበቴን በእሳት ጉጠት እንድትነካ ጠይቃለሁ። ልዑል አምላክ እግዚአብሔር ሆይ ግልጽ የሆነ መልእክት ጌታ ሆይ ተናገረን። ለልባችን የሚደርስ እግዚአብሔር አምላክ የምንደገፍበት የምንቆምበትን መልእክት በኢየሱስ ስም ስጠን። ስምህ ብሩክ ይሁን ለዘላለም በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ይህንን እንግዲህ ያነሳውበት ሐሳብ አለና በጸሎት ውስጥ ሆኜ እንደገና ደግሞ በማሰላሰል ውስጥ ሆኜ ነው ጌታ ይህን መልእክት ለእኔ የላከው። ለእኔ የሆነ ድምፅ ለእናንተም ነው ብዬ ስላመንኩ እንግዲህ ይህንን ድምፅ ወይም ይህን መልእክት በትንቢታዊ መንፈስ በእግዚአብሔር ኃይልና ስልጣን እናገረዋለሁ ማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በስምህ ጠርቼሃለሁ፣ አንተ የኔ ነህ፣ ከአንተ ጋር እሆናለሁ ብሎ ጌታ በሚያስገርም ድምፁ በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 1 ጀምሮ እስከ 5 ድረስ ባለው ሐሳቡ ነግሮናል። ከዛ በፊት ግን ጌታ ያደረገው ነገር አለ። በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል ይላል እና ጌታ አንተ የኔ ነህ ከማለቱ በፊት ከአንተ ጋር እሆናለሁ ከማለቱ በፊት ወዳጆቼ ሆይ ያደረገው የራሱን በጎች በየስማቸው ጠርቶ መውሰድ ነው። ስለዚህ ሌሎችን ብቻ ሳይሆን እኔና እናንተንም ጭምር በየስማችን ጠርቶ ጌታ ወስዶናል። እግዚአብሔር የተመሰገነ ይሁን። ደስ የሚለው ነገር ይሄ ነው። በር የከፈተልንና በበሩ ያስገባን ብቻ ሳይሆን በየስማችን ጠርቶ የወሰደን ጌታ ነው የኛ ጌታ። ድምፁን ያሰማንና እኛም ደግሞ ድምፁን መስማት የቻልን ሰዎች ነን። እና ይሄን ሳስብ በጣም ነው የሚገርመኝ ወዳጆቼ። ብዙ ነገር እኮ እኔና እናንተን ጌታ በየስማችን ጠርቶ ከመውሰዱ በፊት እኔና እናንተን ብዙ ነገር ወስዶናል። መጠጥ የወሰደን፣ አሽሽ የወሰደን፣ ድራግ የወሰደን፣
እንደገና ደግሞ በሃይማኖት ቤት ተረት የወሰደን ብዙ የዓለም ተራ ነገር የወሰደን በጣም ብዙ ሰዎች ነን። ወስዶ አልባሌ ያደረገን፣ አጋንንት የወሰደን፣ የራሱ መራቢያ ያደረገን፣ የራሱ መናኸሪያ መኖሪያ ያደረገን በጣም ብዙዎች ነን ወዳጆቼ። ተወስደን እንኳን በሰላም የማንኖር በስቃይ የምንኖር በጣም ብዙዎች ነበርን። ነገር ግን ዛሬ ጌታ እድል ፋንታችን ሆነና በየስማችን ጠርቶ ወሰደን፣ ድምፁን አሰማን፣ እረኝነቱን ወዳጆች ሆይ ገለጠልን። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በየስም መጠራት ቀላል እኮ ነገር አይደለም ወዳጆቼ። አንድ ትልቅ ሰው እንኳን በጣም የታወቀ ሰው ፌመስ የሆነ ሰው በስም ቢጠራ ምን እንደሚሰማ ምን እንደሚሰማሽ ምን እንደሚሰማን ሁላችንም የምናውቀው ጉዳይ ነው። እንዴት ገሌ እኔን እንዲህ በጣም የታወቀ በዚህ ሰው እንደው በስም መጠራት እኮ ቀላል ነገር አይደለም ብለን ለካ ያውቀኛል እንዴ ብለን በጣም ነው የምንገረመው። ከዛ በኋላ ልንግባባና መንገዶችን ልናዘጋጅ እንፈልጋለን። ምናልባት ልንደገፍበትም የሚያስፈልግ ከሆነ ልንደገፍበት፣ ካልሆነም ደግሞ በሱ መታወቃችን ደስ ስለሚያሰኘን ማለት ነው። ነገር ግን ወዳጆች ስጋ ለባሽ አይደለም እኛን ያወቀን በስም የጠራን። የአብ የባህሪ ልጁ የሆነው እኛን ለማዳን ወደዚህ ምድር የመጣው የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። በየስማችን የጠራን እና የወሰደን ወዳጆቼ፣ በዚህ ጌታ መጠራትና መወሰድ በጣም ትልቅ መታደል ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በዚህ ምድር እኮ ብትጠሩ የሚጠራችሁ ሰዎች አንድ ቀን መታሰቢያ ሁሉ ሊጠፋ ይችላል። ጌታ ግን እኮ ሲጠራን ለዘላለም ነው የጠራን። መሰማሪያ ሲሰጠን ለዘላለም ነው መሰማሪያ የሰጠን። ድምፁን ሲያሰማን እኛም ድምፁን መስማት መቻላችን፣ በእርሱ መጠራታችን፣ የራሱ በጎች መሆናችን በጣም በጣም ሊያስደንቀን ይገባል ወዳጆች። ስለዚህ ዛሬ እኮ አርፈናል፣ ከመቅበዝበዝ ድነናል። በዚህ ታላቅ እረኛ አማካኝነት በጴጥሮስ መጽሐፍ በፊት እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁን ጠባቂና እረኛ ተመልሳችኋል እያለ የጴጥሮስ መጽሐፍ ይነግረናል። እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂ እና እረኛ ተመልሳችኋል እያለ ይነግረናል። በመገረፉ ቁስል የፈወሰን፣ ስለ ኃጢአታችንን በእንጨት ላይ ተሸክሞ በመገረፉ ቁስል የፈወሰን ብቻ ሳይሆን ከዛም መልስ ደግሞ ከተቅበዘበዝንበት ያዳነን እና ለዘላለም እረኛ የሆነልን ጌታ ነው በስማችን የጠራ። አያችሁ፣ ጌታን ማግኘት መታደል ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ማረፍ ነው ወዳጆቼ። እና ልትይዙት የሚገባው ነገር ምንድን ነው? በስማችን መጥራቱና የራሱ ማድረጉ በጣም ሊያኮራን ደስ ሊያሰኘን ይገባል። የራሱ ያደረገን ደግሞ ለምንድን ነው ብላችሁ ብትሉ አንዳንድ ማለፊያ መንገዶች ሲመጡ የኔነ ሊለን ነው። እግዚአብሔር የተባረከ ይሁን። በውሃ ውስጥ ስናልፍ፣ በእሳት ውስጥ ስናልፍ እንዳያቃጥለን እንዳያሰጥመን ወዳጆቼ ዋስትናችን ሆኖ ወደኛ በመምጣት የኔነ ሊለንና እንደገና ደግሞ ከኛ ጋር ሊሆን ነው በስማችን የጠራንና የራሱ ያደረገን። እግዚአብሔር የተመሰገነ ይሁን። ሰው የራሱን ንብረት እንደማይጥል ሁሉ ጌታም የራሱን ንብረት የሆነውን እኛን አይጥለንም ወዳጆቼ። ባለፍንበት መንገድ አይተወንም። እፉኝቱ እንዳይነድፈን ያደርጋል። ምድረ በዳው እንዳያቃጥለን ወዳጆች ሆይ፣ አውሎ ነፋሱ፣ ወጀቡ፣ ማዕበሉ፣ ውሃው እንዳያሰጥመን፣ እሳቱ እንዳያቃጥለን ያደርጋል ወዳጆች። የኔነ ብሎ እግዚአብሔር የተመሰገነና የተባረከ ይሁን። ስለዚህ በስም ጠርቻለሁ፣ አንተ የኔነ፣ በውሃ ውስጥ ባለፍ ጊዜ ከአንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ አያሰጥሙም፣
በእሳትም ውስጥ በሄድ ጊዜ አትቃጠልም፣ ነበልባሉም አይፈጅም ይላል። ለዚህ ነው በየስማችን ጠርቶ የወሰደን የኔ ነህ ሊለን። ከዚህ በኋላ እኔ ጠባቂ ነኝ፣ እኔ እረኛ ነኝ፣ እኔ ዋስትና ነኝ፣ እኔ የዘላለም ነኝ ሊለን ወዳጆቼ፣ የኔ ነህ ሊለን። አንዳንዴ ወዳጆቼ ከሚሆንብን ነገር የተነሳ የሚያውቁን ሰዎች እንኳን ወዳጆቼ ሆይ አይደለም የኛ ናችሁ ሊሉን አውቀዋለሁ ወይም ደግሞ አውቃታለሁ ሊሉን በማይችሉበት እና ከኛ ጋር ሊሆኑ በማይፈልጉበት ጊዜ የኔ ነህ የሚል ጌታ ግን ከኛ ጋር ሊሆን ይወዳል። እግዚአብሔር አምላክ የተመሰገነና የተባረከ። ዛሬ መከዳዳት ያለበት ጊዜ ነው። ዛሬ ካለው ጋራ ካለው ተጠጋ ካለው ተወለድ የሚባል ክፉ ትርክት አለ፣ ክፉ ተረት አለ። ዛሬ እንደዚህ ይሄ የዓለም ቋንቋ ነው። ነገር ግን አንዳንድ ክርስቲያኖች ላይ እናያለን ወዳለው የምናዘነብልበት ጊዜ፣ በግብዝነት እነ ጴጥሮስ እንደተሳቡ የምንሳብበት ጊዜ ነው ወዳጆቼ። እና ከዚህ የተነሳ ብዙዎች በብቸኝነት የሚሰቃዩበት ጊዜ አለ። ብቻዬን ሆንኩ፣ ፈላጊ የለኝም፣ ጠያቂ የለኝም፣ ተጠሪ የለኝም፣ ባይተዋር ነኝ፣ ብቸኛ ነኝ፣ የተለያየ ነገር ወዳጆቼ። ስለዚህ በስም ጠርቶ የራሱ ያደረገ ጌታ አይተኛም አያንቀላፋም። እግዚአብሔር የተመሰገነ ይሁን። አይተኛም አያንቀላፋም። በስምህ ጠርቶ የወሰደ ጌታ በምታልፍበት መንገድ ሰዎች ካንተ ጋር ሊሆኑ ባይፈልጉ እርሱ ግን ካንተ ጋር ሊሆን የኔ ነህ ብሎ ይመጣል። ጌታ የኔ ነህ ካለ ይበቃሃል። እግዚአብሔር የተመሰገነ ይሁን። ጌታ ካንተ ጋር ከሆነ ይበቃሃል ወዳጄ። ይህን ነው ጌታ የተናገረኝ። ለኔ የተናገረኝን ነው ምነግራችሁ ምለው። ለዚህ ነው ወዳጆቼ ጌታ ከኛ ጋር ከሆነ ይበቃናል። የኔ ነህ ብሎ ወደ አንተ ይመጣል። እግዚአብሔር አምላክ የተመሰገነ ይሁን። የኔ ነህ፣ ዋጋ ከፍዬብሃለሁ፣ ተቤዥቼሃለሁ። ቤዝወት እኮ ማለት እኮ ምትክነት ነው። በብሉይ ኪዳን እንኳ ተቤዥቼሃለሁ ብሏል። በበግ ደም ነው የወጡት እስራኤል ከባርነት ከባቢሎን በእግዚአብሔር እገዛ ነው የወጡት። በእግዚአብሔር ቤዝወት ነው የወጡት። በአዲስ ኪዳን ዘመን ግን እግዚአብሔር ሲቤዠን በግ አይደለም ያረደልን፣ ልጁን ነው የሰዋልን ወዳጆቼ። ልጁን ነው የሰዋልን። በልጁ ደም ነው የተቤዠን። ኃጢአታችንን በልጁ ላይ አድርጎ ቅጣታችንን ልጁ እንዲቀበል አድርጎ ኢየሱስን ኃጢአት አድርጎት የእርሱን ጽድቅ ለእኛ ሰጥቶ ነው የተቤዠን። ስለዚህ ዋጋ የከፈለብን ደም ያፈሰሰልን ደም የፈሰሰልን ሰዎች ስለሆነ ይሄ ቤዝወት ቀላል እንዳይመስላችሁ ወዳጆች። ኢየሱስ አይቀርም። በገጠመ ፈተና ማዕበል ሊሆን ይችላል፣ ነፋስ ሊሆን ይችላል፣ ወንዝ ሊሆን ይችላል፣ ባህር ሊሆን ይችላል፣ እሳት ሊሆን ይችላል፣ ሰይፍ ሊሆን ይችላል። የኔ ነህ ብሎ ጌታ ይመጣል። የተቤዠሁ ነኝ ብሎ ጌታ ይመጣል። የማድን እኔ ነኝ ብሎ ጌታ ይመጣል። ካንተ ጋር ሊሆን ጌታ ይመጣል። እግዚአብሔር አምላክ የተመሰገነ ይሁን። እንደውም በመዝሙር 90 ላይ ይጠራኛል ልመልስለትም አለው፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ የሚል ቃል አለ። በመከራ ጊዜ ማን ከማ ጋር ይሆናል? ያዕቆብ እኮ በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ መሰዊያን አደርጋለሁ ያለው እኮ እንግዶች አማልክትን ከመካከላችሁ አስወግዱ፣ ልብሳችሁን ለውጡ፣ ንጹሐንም ሁኑ ብሎ የተናገረው እኮ በመከራው ጊዜ ከእርሱ ጋር እግዚአብሔር ስለነበረ ነው። ጨክኖ በቃ ለሚወዳቸው ባልተቤት ላደረጋቸው ለነ ራሔል በመከራዬ ጊዜ ለሰማኝ አላል። በዚህ አምላክ አልደራደርም። በመከራዬ ጊዜ እናንተ አልሰማችሁኝም፣ አላዳመጣችሁኝም። ከመከራዬ መልስ ነው እናንተን ያፈራሁት። ነገር ግን እዚህ ጋር
በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ መሰዊያን ስለማደርግ እንዲሁ አይደለም መሰዊያን የማደርገው። ስለዚህ ምናልባት ተሸክማችሁ የመጣችሁት ከአባታችሁ ከላባ ጭናችሁ የመጣችሁት አምልኮት ካለ ጣዖት ካለ እንግዶች አማልክት ካሉ አስወግዱ አላቸው። ንጹሐን ሁኑ፣ ልብሳችሁን ለውጡ። በቃ ተጸዳርተን ንጹሕ ሆነን ነው ጌታን የምናመልከው አላቸው። ስለዚህ በመከራ ቀን ማንም ከማንም ጋር አይሆንም። ጌታ ብቻ ነው የሚሆነው። ወዳጆች አንተ የኔ ነህ ብሎ ካንተ ጋር ሆናለሁ ብሎ ይመጣል። አንረሳውም። አንተ የኔ ነህ ብሎ ወደኛ የመጣበትን ጊዜ እኔ አረሳውም። ወደ እኔ የመጣበትን ጊዜ አረሳው። ከኔ ጋር የኔ ነህ ብሎ የመጣበትን ጊዜ ፈጽሞ አረሳውም። ወዳጆቼ ያዕቆብ እንዳረሳው እኔም አረሳ። ጌታ ባይደርስልኝ ዛሬ እዚህ አልደርስም። ማንም የደረሰ የመጣ የለም። ጌታ ግን ከኔ ጋር ሆነ። ሰዎች መንገድ ሲቀይሩ፣ ሰዎች እንደማያውቁኝ ሲሆኑ፣ ወዳጆቼ ከኔ ጋር ሊሆኑ ባልወደዱ ጊዜ ጌታ ከኔ ጋር ሆነ። ግን መጀመሪያ ያደረገው ምንድን ነው ወዳጆቼ? ድምፁን አሰማኝ። የራሱ በግ መሆኔን ሲያይ ጠርቶ ወሰደኝ። በስሜ ጠርቶ ነው የወሰደኝ። ከዛ በኋላ ነው የኔ ነህ ያለኝ። በማልፍበት መንገድ ሁሉ ጌታ በምታልፉበት መንገድ ሁሉ ጠርቶ የወሰዳችሁ፣ በስማችሁ ጠርቶ የወሰዳችሁ ጌታ በምታልፉበት መንገድ ሁሉ ከናንተ ጋር ነኝ ይላል። ከናንተ ጋር ሊሆን ወዳጆች አይታክትም። ከናንተ ጋር ሊሆን እንደ ሰው ምክንያት አይበይንም። እንዴት ከዚህ ሰው ጋር ሆናለሁ አይልም። ሰዎች እኮ ሊሆኑ አይፈልጉም እኮ። እንደውም ተቃራኒ ሆነው ነው የሚገለጡት። ዳዊትን ብንመለከት ተቃራኒ ሆነው ከዳዊት ጋር ሊሆኑ አልወደዱም። የዳዊት ባለሟሎች አብረው አልቅሰዋል። ኃይል እስኪያጡ ድረስ ካለቀሱ በኋላ ዳዊትን ሊወግሩ ነው የተነሱት። በቃ ከዚህ በኋላ ዳዊት መነሻ የለውም ብለው በወደቀ ዛፍ ምሳር ይበዛዋል እንደሚባለው ሊወግሩት ነው የተነሱት። ዳዊት ከዛ በኋላ ነው አምላኩን ስለሚያውቅ በአምላኩ ለእግዚአብሔር ልቡን ያበረታው። ይሄ የዳዊት ምርኮ ነው እያለ የተወሰደበትን ሄዶ ያስመለሰው እንጂ ሰዎችማ በቃ አብቅቶለታል ዳዊት ብለው የጺቅላግ ከተማ መቃጠሏ የዳዊት ቁባቶች መሄዳቸው ሳይቀር ዳዊትን እዛ ቀብረው ሊያጠናቅቁ ነበር። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ሰዎች እኮ ከኛ ጋር ሊሆኑ ባይፈቅዱ አንፈርድባቸው፣ ሊወግሩን መነሳታቸው። አሁን በሰላሙ ዘመን የሚያቅፍ ሁሉ ነገ ምን እንደሚልህ እኔ አላቅም። ወይ ይወግራል፣ ወይ ስምህን ያጠፋል፣ ወይ ከሌላ ጋር ሆኖ ቁም ስቅልህን ያሳያል። ከሳሺ ዋና ዛሬ በለበጣ በፍቅር ቃል የሚናገር ሊሆን ይችላል። 10 ጊዜ ጉንጭህን የሚስም እንዲህ ነን ዛሬ። ግብዞች፣ አስመሳዮች ነን። ነገር ግን አንድ ጌታ አለን የምንመካበት። ካንተ ጋር ሆናለሁ የሚል በውሃ ውስጥ ስታልፍ ካንተ ጋር ሆናለሁ፣ በእሳት ውስጥ ስታልፍ ካንተ ጋር ሆናለሁ፣ በስም ጠርቼሃለሁ፣ ተቤዥቼሃለሁ፣ አትፍራ የሚል በስም ጠርቼሃለሁ፣ አንተ የኔ ነህ ብሎ የሚወራረድብን የኔ ነው እሱ የሚለን የኔ ነው አትንኩት ዋትነካውና የሚል አንድ ዝማሬ አለ። ዘማሪ ቴዲ የሚዘምረው የኔ ነው ብሎ ይወራረድብናል። ዋትነካውና ይላል። በክፉ እንዳትናገረው ተጠንቀቅ ብሎ ተጠሪ የለው ምን ሰው አለው እናዋክበው ግራ እናጋባው ብለው ሰዎች ብቸኛ ነው ባይተዋር ነው ብለው ሲመጡ የኔ ነው ብሎ ጌታ ይነሳባቸዋል። የኔ ነው የሚለኝ ጌታ አለ። እባክህ አንተ የኔ ነህ አለ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ካንተ ጋር እሆናለሁ ብሎ ይመጣል ጌታ ኢየሱስ። ታስታውሱ ከሆነ የማቴዎስ ወንጌል ምዕራፍ 14 ላይ ከሌሊቱ በአራተኛው ሰዓት በባህር ላይ እየተራመደ መጣ። ሊያልፋቸው ይወድ ነበረ። ምታት ያዩ መሰላቸውና ጮሁ ይላል። እጅግም ታወኩ ብሎ ይናገራል።
ከዛስ በኋላ አይዟችሁ እኔ ነኝ አላቸው። ወደ ታንኳቸውም ገባ ይልና ነፋሱም ተወ ይላል። በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። አያችሁ፣ እኔ ነኝ ማለቱ ብቻ ሳይሆን ወደ ታንኳቸው መምጣቱ ከነርሱ ጋር ሊሆን ያኔ ነው ነፋሱ የተወው። ያ ነፋስ እኮ ሙሉ ህይወታቸውን የሚገለብጥ ነው፣ እንዳልነበሩ የሚያደርጋቸው። ኢየሱስ ሲገባ ግን ታንኳ ውስጥ ነፋሱ ተወ ይላል። የኔ ነህ ብሎ ሲመጣ አየ። ታንኳን የሚገለብጠውን ረሃብ ሊሆን ይችላል፣ ጥም ሊሆን ይችላል፣ እርሳት ሊሆን ይችላል፣ ስደት ሊሆን ይችላል፣ የጠሉ ሰዎች ሊሆን ይችላል፣ የተለያየ ነገር ታንኳ ውስጥ ሲገባ ይቆማል። ሁሉም ነገር ይቆማል። እኔ የማውቀው የእግዚአብሔር ልጅ ይሄ ነው። ዛሬ አቅማቸውን ያላወቁ የእግዚአብሔር ልጅ we are identical ብለው ሊያለካኩ ትከሻ ለትከሻ የእግዚአብሔር ልጅ ነኝ ሲሉ በጥቃቅን ቁርጥራጭ ጥቅስ በጣም ነው ማዝነው። ኧረ ኢየሱስ ተናግረ ነው ማንጠግበው። የእግዚአብሔር ልጅነቱ ሁሌ እንግዳ የሆነ ነው። ኢየሱስ የት ጋር መጥተህ ከፍጥረት የቁጣ ልጅ ሆነ ተጠርተ ኃጢአተኛ ሆነ ተጠርተ ራስን ታለካካለን? ኧረ እንደው እግዚአብሔር ይቅር ይበለን ባካችሁ። እና ነፋሱ ተወ ብሎ የእግዚአብሔር ቃል ይናገራል። ሰገዱለት። በእውነት የእግዚአብሔር ልጅ ነህ፣ እኛም መስገድ ይሁንልን። ያለ መቀናጣት የእግዚአብሔር ልጅ የድንግል ማርያም ልጅ ብለን ቅዱሱ የእግዚአብሔር ልጅ ብለን መስገድ ይሁንልን። ለሱ መስገድ ያቆምክ ቀን ሞተሃል። ብዙም የእኛም ነፋስ የቀረው የእግዚአብሔር ልጅ ኢየሱስ ወደ ታንኳችን ገብቶ ነው። እኔ ነኝ ብሎ ከኛ ጋር ሊሆን አየህ። እንዲህ ምስቅልቅል በሆነ ማዕበልና ነፋስ ስትናጥ ነው ያጎቴ ልጅ ብትለው ያክስቴ ልጅ ማንም የማይደርስበት ሰዓት ካንተ ጋር ሊሆን ኢየሱስ ይመጣል። ሌሊት አያግደው፣ ማዕበል አያግደው፣ ነፋስ አያግደው፣ እሳት አያግደው። አራተኛው ሰው ሆነው ለነዛ ወጣቶች እንደገባ የአምላክ ልጅ ተብሎ እንደገባ ይመስላል ብለው ናቡከደነጾር እንዳመሰገነ እግዚአብሔር እንደሰገደ መጣ። ይመጣል ጌታ የተቤዠን ስለሆነ ወዳጆቹ ይመጣል ወደኛ። ማንም ከኛ ጋር ሊሆን አይፈልግ። የተቤዠን ጌታ ከኛ ጋር ይመጣል። ከነዛ ከጠወለጉ የኤማሁስ መንገደኞች ጋር ሁሉ መጥቶ የለ እንደ ኢየሱስ አራተኛ ሰው ሆኖ ሰፈራቸው ድረስ ጌንሳሬጣቸው ድረስ እኮ እነ ጴጥሮስ ጋር መጥቷል። በቀኝ ጣሉት ብሎ ሲወዛገቡ ዳር ቆሞ የሚስቅ አይደለም የኛ ጌታ። ስለምናውቀው ደስ ይለናል። በቃ እንደዚህ አይነት ነውጦች ወደ ህይወታችን ሲመጡ ኢየሱስ መጥቶ ያረጋጋናል፣ ያጽናናናል፣ እንባዎቻችንን ከዓይን ያብሳል። ግራ ሲገባን በቀኝ እንድንጥል እኛንም በረሃብ እንዳንሞት ያደርገናል። መንፈሳዊ መረዳት ካነሰን ዓይናችንን ይከፍታል እንጀራ ቆርሶ። እንደዚህ አይነት ጌታ ነው ወዳጆቼ እኛ የምናመልከው። ክብር ለእግዚአብሔር ለአምላካችን ይሁን። ዋስትና የለኝም አትበሉ። ማን ሰው አለኝ አትበሉ። ቢኖርም ላይጠቅማችሁ ይችላል። አንተ የኔ ነህ የሚል አለ። ካንተ ጋር እሆናለሁ የሚል አለ። ካንተ ጋር እሆናለሁ። በየትኛው ዘመኔ ነው በቃ ሰዎች የሚሸሹኝ? ስለዚህ ወዳጆችን ለራሴ ላድርግ። አትጨነቁ ወዳጆቼ። የከፋው ዘመን ሲመጣ ኢየሱስ ካንተ ጋር ሊሆን ይመጣል። የኔ ነህ ብሎ ይመጣል። ዋጋ ስለከፈለብህ ይመጣል። እንደውም መመካት ነው ያለብህ። ጳውሎስ እኮ ተመካ። ምን ብሎ ተመካ? ያዳነን በቅዱስ አጠራር የጠራን እግዚአብሔር የታመነ ነው አለ። በእኔ በእስረኛው አትፈር፣ እንደ እግዚአብሔር ወታደር አብረሃዊ መከራ ተቀበል፣ በጌታችንና በእኔ በእስረኛው አትፈር አለ። እርሱ ሞትን ሽሯል፣ ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ለዚህ አዋጅ ነጋሪና ምስክር ነኝ አለ።
የአሕዛብ አስተማሪ ሐዋርያ ነኝ አለ። ያዳነን በቅዱስ አጠራር የጠራን እግዚአብሔር የታመነ ነው፣ የታመነ ነው። የተቤዠን የታመነ ነው። ሌላ ረዳት ፈልጎ አይለንም። ገብቶት ቢሆን ወንድም ከሆነ እሰየው፣ ካልሆነ ግን የራሱ ጉዳይ። ለምን እንደው ትልልቅ ስም ላዩ ላይ አይጎልትም። የተቤዠኝ ጌታ የኔ ነው ብሎ ይመጣል። ለዚህ ነው ጳውሎስ በቃ ስለ ወንጌል መታሰሩ ሁሉ ታውቋል ይላል መጽሐፍ ሲናገር፣ ስለ ክርስቶስ እንደታሰረ ታውቋል። የክርስቶስ እስር የሆንኩ የሚለው ለዚህ ነው። አያፍርም በእስረኝነቱ፣ አይሸማቀቅም። ብዙዎች ሊያሸማቀቁት ሲፈልጉ ጌታ ይመጣለት ነበር። እግዚአብሔር የተመሰገነ ይሁን። ቶሎ ብዬ ወደ መልእክቴ ማጠቃለያ ልምጣ። እንደው እንደ ሃይላይት አይነት ነው እየነገርኳቸው ያለሁት። እናንተ እያሰፋችሁ ልትሄዱ ትችላላችሁ። ጌታ የተመሰገነ ይሁን። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 እስከ 18 ላይ በወስዳችሁ እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 9 ብታዩ በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቂርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል ይላል። ተመልከቱ። ከጳውሎስ ጋር እነዚህ ሰዎች በሙሉ ወደ ተሰሎንቄ ይህን ዓለም ወዶ ዴማስ እንደሄደ ወደ ተሰሎንቄና ወደ ቂርቂስ፣ ወደ ገላትያ፣ ወደ ድልማጥያ የሄዱ ሰዎች እኮ በአንድ ወቅት ከጳውሎስ ጋራ የነበሩና አሁን ግን ጳውሎስ ከሚያልፍበት ነገር የተነሳ ከጳውሎስ ጋር ሊሆኑ በብዙ ያልፈቀዱ ሰዎች ናቸው። ከሱ ጋር ከምሆን ወደ ዓለሜ ብመለስ፣ ወደ አሳ ማጥመዴ ብሄድ፣ ከሱ ጋር ለመሆን ባወጣው ያውጣው፣ ጳውሎስን የገባበት ነገር ራሱ ያውጣው፣ እኔ ምን በወጣኝ የሚሉ ናቸው። በአንድ ወቅት ግን ከጳውሎስ ጋር የነበሩ መንገድ ሳይቀር ያበላሹ የራሳቸውን መንገድ በዚህ ምክንያት ወይ ወደ ቤታቸው ቢመለሱ እሰየው። የሄዱት እኮ ወደ ጥፋቱ ዓለም ነው፣ ወደ ክፉ ዓለም ነው የተመለሱት። ለምን? ከጳውሎስ ጋር ከሚሆኑ ክፉ ዓለም ይሻላቸዋል። ወደ ዓለም ባክስ ላይ ቢያድ በጣም እኮ ነው የሚያሳዝነው ወዳጆች። ከጳውሎስ ጋር ሊሆኑ ያልፈቀዱ ሰዎች መንገዳቸውን የገዛ መንገዳቸውን አበላሽተው ምን እነሱ ብቻ። እስክንድሮስ የሚባል ሰው ከፋብኝ እያለ ይናገራል። እጅግ ከፋብኝ፣ ጌታም እንደ ስራው ይመልስለታል፣ አንተም ደግሞ ከእርሱ ተጠበቅ ይላል። የምናገረውን እጅግ ተቃውሟልና ይላል። መክፋት ብቻ አይደለም የሚናገረውን ጭምር የተቃወመ ነው። እስክንድሮስ የናስ አንጥረኛው እስክንድሮስ። አያችሁ፣ ሰዎች የሚከፉብን ጊዜ አለ። መንገድ ቀይረው አሳብረው ወይም ደግሞ ከኛ ጋር ላለመሆን መንገዳቸውን ሳይቀር አበላሽተው የሚሄዱ ሰዎች አሉ። ያ ህይወት ያስጠልቷቸው በእኛ ያለው ነገር በቃ ጌታ የማይደርስልን፣ ከዚህ በኋላ የማንታሰር፣ ከዚህ በኋላ ለምንም የማንሆን አድርገው በማሰብ ተመልከቱ። በዚህ ሁሉ ጳውሎስ ዲስካሬጅ አለመሆኑ በጣም የሚገርም ነው። በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ሁሉም ተውኝ እንጂ ይህንም አይቁጠርባቸው አለ። ሁሉ ትተውት ሁሉ ነው፣ አንድስ እንኳን የደረሰለት አልነበረም። ነገር ግን አለ የስብከቱ ስራ በእኔ እንዲፈጸም ጌታ ባጠገቤ ቆሞ አበረታኛል። የስብከቱ ስራ በጭብጨባና በእልልታ አይደለም የሚፈጸመው። የማን ኦፍ ጋድ መጣ የእግዚአብሔር ሰው ወይም ደግሞ ማን ገሌ 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 ተብሎ አይደለም የስብከቱ ስራ የሚፈጸመው። እኛ ይመስለናል ብዙ መድረክ ያገኙ ሰዎች በእነሱ ነው የስብከቱ ስራ እየተፈጸመ ያለ። የስብከቱ ስራ በእንዲህ አይነት በተቃውሞ መንገድ ይፈጸማል። እንደውም በጣም ይሄ በዚህ መንገድ የሚፈጸመው የስብከት ስራ ነው ትክክለኛ እንጂ ባሸበረቁ መድረኮች እየተካሄዱ ያሉ ብቻ አይደሉም። ጥሩ መልካም
ቤተክርስቲያን አይገባትም ማለት አይደለም። ይገባታል፣ ያስፈልጋታል። ነገር ግን የስብከቱ ስራ ከዛም መልስ እንዲህ ባለው ሁኔታም ይፈጸማል። በመተው ውስጥ ሆነን ሰዎች ከፍተውብን ተቃውመውን ሰዎች በእኛ ምክንያት መንገዳቸውን ሳይቀር አበላሽተው የስብከቱ ስራ ግን በእኛ እንዲፈጸም ጌታ ባጠገብ ቆሞ ያበረታናል፣ አይዞ ይለናል። የኔ ነህ እያለ ካንተ ጋር እሆናለሁ እያለ ጌታ ከኛ ጋር የሚሆንበትን መንገድ ሰዎች አያውቁም። ለዚህ እኮ ነው እኮ የራቁን። ከሚያጨበጭበው ጋር አብረው እያጨበጨቡ። ስለዚህ ወዳጆቼ ሆይ የኔ ነህ ብሎ የሚመጣል ያልተፈጸሙ ነገሮች በእንዲህ መንገድም ምን ይሆናሉ? ይፈጸማሉ። አበረታኝ አለ፣ ከአንበሳም አፍ ዳንኩኝ አለ፣ ለሰማያዊ መንግስት ገና ይጠብቀኛል። ያበረታል ጌታ። አዎ ከኛ ጋር በመሆን ያበረታናል። አዎ ጳውሎስም የሚያበረታው አስፈልጎት ነበረ። ጌታ ጳውሎስን ካስፈለገው እኔና እናንተንማ በብዙ ያስፈልገናል። በብዙ ጌታ ባጠገቤ ቆሞ አበረታኛል፣ ለሰማያዊ መንግስት ይጠብቀኛል። ከአንበሳ አፍ መዳን ቀላል ነው። ዳንኩኝ እኮ ነው የሚለው። ከአንበሳ አፍም ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል፣ ለእርሱ እስከ ዘላለም ከዘላለም እስከ ዘላለም ክብር ይሁን አሜን ነው የሚለው። እና እንዲህ አድርጎ ጌታ ምን ያደርጋል? ይጠብቃል ወዳጆች፣ ያበረታል። የኔ ነህ ካንተ ጋር እሆናለሁ እያለ ወንዙ እንዳያሰጥመን፣ እሳቱ እንዳይበላን፣ አንበሳው እንዳያገኘን ከክፉ ነገር እየጠበቀን እንዲህ አድርጎ ያበረታናል። እግዚአብሔር አምላክ ስሙ ለዘላለም የተባረከ የተመሰገነ ይሁን። እንዲህ ሆነን ነው እዚህ የደረስነው። እና አይኖቻችሁን ከሰዎች ላይ አንሱ ወዳጆቼ። ዛሬ ከናንተ ጋር ያሉ ሰዎች ነገ ከናንተ ጋር የማይሆኑበት ጊዜ አለ። ይህንን ዛሬ አበክሬ ልነግራችሁ ፈልጋለሁ። ከመጽሐፍ ቅዱስም ጠቅሼ እንዳሳየዋችሁ ሊሆኑ ሊያያችሁ እንኳን የማይፈልጉበት ጊዜ አለ። የረዳቸው ሰዎች ብቻ ናቸው ካጠገባችሁ የሚሆኑት፣ አለበለዚያ አይፈልጓችሁ። ነገር ግን የተቤዣችሁ ጌታ የኔ ነህ ብሎ ይመጣል። የኔ ነህ። ምንም ዋስትና የለንም ከኢየሱስ ውጭ። እውነተኛ ዋስትናችን የተቤዠን ኢየሱስ ነው። የእኛ ምትክ ሆኖ የሞተልን ጌታ። እንዲህ ስናወራው ቀላል ይመስላል። ነገር ግን በእሳትና በአውሎ ነፋስ ውስጥ ስናልፍ የኔ ነህ ብሎ ሲመጣ ነው የሚገባን። አሁን ጀስት የነፍስ መዳን ብቻ ስላገኘን ላይሰማን ይችላል። ጌታን ተቀብያለሁ ምናምን እንላለን። ነገር ግን እንዲህ አይነት የነውጥ ጊዜ ሰዓት ሲመጣ፣ የነውጥ ጊዜ ሁሉ ሰው እኛን ትቶ የሸሸበት ጊዜ ሲመጣ፣ ጌታ የኔ ነህ ብሎ ሲመጣ በቃ ያኔ ነው የሚገባ መቤዠት ምን እንደሆነ፣ ተቤዥቻለሁ አትፍራ የሚለው ነገር ምን እንደሆነ ምስጢሩ የሚገባን ያኔ ነው። አለበለዚያ ለካ አንተ ነህ በእዴ ዮሐንስ እኮ ጌታ እኮ ነው አለ። በቃ አይገርማችሁ? ጌታ እኮ ነው አለ። በቃ ይመጣል ብሎ እዛ ቦታ ላይ አልጠበቀውማ። ዮሐንስ ወንጌል ምዕራፍ እኔ እንዴት ልቤን ይነካኛል መሰላችሁ? አይ ጌታ ድንቅ እኮ ጌታ ነው፣ ስሙ ለዘላለም ይባረክ። ጌታ እኮ ነው ብሎ ጮኸ። በቀኝ ጣሉት ብሏቸው ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 8 ማየት ትችላላችሁ። በቀኝ ጣሉት አላቸው።
ከዛ ጣሉት። በዚያም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረውም ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው ይላል። ምክንያቱም ይሄንን ማድረግ የሰው ልጅ ይችላል። ሊጎትቱ እስኪያቅታቸው ድረስ የሆነውን አሳ ሰው መስጠት ይችላል? እነዚህ ሰዎች እኮ አውላላ ሜዳ ላይ ቀርተው ነበር። በቃ አውላላ ሜዳ ላይ በቃ ወይ ከኢየሱስ አልሆኑ ወይ ከስራቸው አልሆኑ። እዚህም ጋር ደግሞ ስራቸው ጋር ቢመለሱም በቃ አልሆነላቸው። ሌሊቱን ሙሉ ሲደክሙ አድረው ምንም ያላገኙ ሰዎች ናቸው። መሀል መንገድ ላይ የቀሩ። አንዳንዴ ህይወት እንዲህ ይሆናል። መሀል መንገድ ላይ ትቀራለህ። እኔ እኮ መሀል መንገድ ላይ በአገልግሎት የቀረውበት ጊዜ ነበረ። ሰብኬ የት ልደር ብዬ አልቅሼ ስልክ እንጨት ወደ ሰማይ አንብቼ ማረፊያ አጥቼ ማደሪያ አጥቼ በኋላ አንድ ሰው ላከልኝ ጌታ። አባ ዮናስ በዚህ በ3 ሰዓት ኢትዮጵያ ውስጥ ነው፣ ምን ትሰራለህ? ምን ብዬ አውጥቼ ልንገረው? ምስጢሬን አውጥቼ ልንገረው? በኋላ ገባው። ማረፊያ አጥተህ ነው አይደል አለ። አዎ አልኩት። በቃ ምንም የትም መሄድ ስለማልችል ና ከኛ ጋር ትሆናለህ። ኧረ እንዴ አይደለም ለአንድ ቀን፣ ለምን ለወር ለ2 ወር አይሆንም? አንተ የእግዚአብሔር ባሪያ አገልግለህ ሰው ወደ ቤቱ ሲገባ አንተ ማረፊያ ትጣ ብሎ አዝኖ ከኔም ይልቅ ይዞኝ ገባ። እና እንደዚህ እንደው ይሄ ቀላሉ ነገር አውላላ ሜዳ ላይ የምትቀሩበት ጊዜ አለ። እንደዚህ በቃ ከምንም ሳትሆኑ እና በዚህን ሰዓት ነው እንግዲህ ይሄ ሰው ኢየሱስ መጥቶ ሊጎትቱት እስኪያቀታቸው ድረስ መረባቸውን በአሳ የሞላው። ለነገሩ ሊያስገርማቸው አሳም እንደሚሰጥ እንዲያውቁ በአሳ ምክንያት ይሄን ጌታ እንዳይተዉት ነው። ኢየሱስ ከአሳዎች በላይ ነው። ለኛ ከሚሰጠን ነገር በላይ ያልፋል። ኢየሱስ ያልፋል። ከሚሰጠን ቤት ከሚያኖረን ኑሮ በላይ ነው ኢየሱስ። ኢየሱስ ሌላ ነው። ኢየሱስ የሚጎተት አሳም አይደለም። የተሰራ ህንፃም ቤትም አይደለም ኢየሱስ። አሁን ትውልዱ ቤት ሆነ። ኢየሱስ ማለት ቤት ይመስለዋል። ኢየሱስ ማለት መኪና አይደለም። ከዛ በላይ ነው ኢየሱስ። ኢየሱስ ኧረ ሌላ ነው። እና ሊጎትቱት ሲያቅታቸው ከዛ በኋላ ነው ጌታ እኮ ነው ያለው። በቃ ይህን ማድረግ የቻለ ጌታ እኮ ነው። አላወቅነው እንጂ ለካ እንዲህ እንድንጎትት ያደረገን ጌታ እኮ ነው አለ። ከዛ ነው ጴጥሮስ ተወቅሶ ራሱን በባህር ላይ የጣለው። ካጠመዳችሁት አሳ አምጡ አላቸው። ከዛ በኋላ በጣም ነው የሚገርመው። ማንም አንተ ነህ ብሎ ሊናገረው የደፈረ አልነበረም ይላል። ጌታ መሆኑን አውቀው ነበርና እንዲህ አሳወቃቸው። በቃ ተቤዥቷቸዋል። ጌታ እኮ አገልግሎታቸውን አይደለም የሚፈልገው፣ ደቀ መዝሙር መባላቸውን ሳይሆን ሕይወታቸውን ነው የሚፈልገው። የተቤዣቸው ስለሆነ የኔ ናችሁ ብሎ መጣ። ከነርሱ ጋር ሆነ። በድህነታቸው፣ በጉስቁልናቸው፣ በለቅሷቸው። ይሄ እኮ ትልቅ ጉስቁልና፣ ማጥመድ አቅቷቸው በቃ የሆነ ችግር ውስጥ መግባት። ከዚህ በላይ ውርደትና ጉስቁልና የለም። እግር እጅ እያላቸው እንዲህ አድርጎ ወደ ከፍታ አመጣቸው። ጌታ መሆኑን አውቀው ነበርና ማንም ሊናገረው አልደፈረም ብሎ መጽሐፍ ይናገራል። ጋባዡ ኢየሱስ ሆነ። አሳውን እንጀራውን አንስቶ ሰጣቸው ይላል። ከሙታን ሲነሳ ለደቀ መዛሙርት ሲገለጥላቸው ይህ 3ኛ ጊዜ ነበረ። እንዲህ አድርጎ ነው ተገልጦ ያስተማራቸው። ተገልጦ እንደዚህ እኛንም ያስተምራል። አንተ የኔ ነህ የሚልበት መንገዱ ብዙ ነው። ጌታ አንተ የኔ ነህ፣ ከአንተ ጋር እሆናለሁ የሚልበት መንገዱ በጣም ብዙ ነው። አሁን ከነዚህ ደቀ መዛሙርት ጋር ማን ይሆናል? አሁን እናንተ በፊትም ጌታን ተከተላችሁ፣ አሁን ደግሞ እዚህ መጣችሁ አልሆነላችሁ፣ በቃ ብትሞቱ ነው የሚሻላችሁ ነው የሚላቸው የሚያውቃቸው ሰው።
በገሊላ የሚያውቃቸው። ፊቱኑ ማን ይሄን ሰው ተከተሉ አላችሁ? እንዲህ ባለ ዲስቶርትመንት ውስጥ ዲስካሬጅመንት ውስጥ ሳሉ ነው ኢየሱስ ከነርሱ ጋር የሆነው የኔ ናቸው ያላቸው። እዛ እንደውም እናታቸውን አባታቸውን ሌላ ቦታ ላይ ሄዳችሁ ብታዩ ያላቸውን ታንኳቸውን ሁሉ ትተው ተከተሉት ይላል። ከሰጣቸው ነገር በላይ ነው ኢየሱስ። ያልፋል። ኢየሱስን እኛ በስጦታ ምክንያት አይደለም እንከተለው። ሕይወት ስለሆነ ጌታ ስለሆነ የተቤዠን ስለሆነ ያዳነን ስለሆነ በስም ጠርቶ የራሱ ያደረገን ስለሆነ ለዘላለም ከእርሱ ጋር እንድንሆን ያደረገን ስለሆነ እንደገናም ደግሞ በዘላለም ኪዳን ደም ለበጎች ትልቅ እረኛ ስለሆነ በደም እረኛችን ስለሆነ ከዚህ የተነሳ እንጂ የመብል የመጠጥ የቁስ ነገር አይደለም። በዘላለም ኪዳን ደም ለበጎች ትልቅ እረኛ ሆኖ ተሽሟል። ዕብራውያን 13 ሄዳችሁ ማየት ትችላላችሁ። ስለዚህ ኪዳኑ ግድ እያለው ይመጣል ኢየሱስ። የሚገርማችሁ ነገር ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ምንድነው የኔ ነህ ብሏል ኢየሱስ። በቃ ተቤዥቻለሁ አትፍራ ብሎናል። ደም አፍስሶልናል። በደም እረኛችን ሆኗል። በዘላለም ኪዳን ደም እኛ እንኳን ብንተው እሱ አይተውንም። በዛልንበት ቦታ መጥቶ እንደ እረኝነቱ ይራራልናል፣ ያዝንልናል፣ ያነሳናል። የሚገርማችሁ ነገር ለዘላለም ነው እረኛ የሆነው። ፓስተሮች ከዚህ ቢማሩ ደስ ይለኛል። እኔ እንደው በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታ ነው የእረኞች አለቃ ሆኖ እረኞችን የሾመው። በጣም ትልቅ እረኛ ነው በላያችን ላይ የተሾመው። እግዚአብሔር የተመሰገነ። ይህንን እረኛ ስለምናውቀው በጣም ደስ ይለናል። እግዚአብሔር የተመሰገነ ይሁን። መጠላት፣ መዋረድ፣ እጦት፣ የተለያዩ ነገሮች ቢገጥሙን ከኛ ጋር ሊሆን ፍጹም የማይሰለች እረኛ አለን። ካንተ ጋር ሆናለሁ የሚለን የኔ ነህ የሚለን ጌታ አለን። ወዳጆቼ ሁልጊዜ ዘወትር እኔ ካንተ ጋር ነኝ አለ ዳዊት፣ ከእሱ ጋር ሊሆን ስለናፈቀ። ስለዚህ በሕይወት ዘመናችሁ ሁሉ ከእርሱ ጋር ልትሆኑ ናፍቁ። እሱ ከኛ ጋር ሊሆን የግድ ነው። ይመጣል፣ ይወዳል። ነገር ግን እናንተም ደግሞ ውዴታችሁን ግለጹለት። ካንተ ጋር መሆን እፈልጋለሁ፣ እኔ ግን ዘወትር ካንተ ጋር ነኝ እንዳለው ከእርሱ ጋር መሆንን ወዳጆች ሆይ እንናፍቅላለን። ዳዊት እንደናፈቀው ይችን ቃል ላንብብና አጠቃልላለሁ። እግዚአብሔር አምላክ የተመሰገነ ይሁን። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄን ያዝከኝ፣ በአንተ ምክር መራኸኝ እያለ ይናገራል። ከክብር ጋር ተቀበልከኝ። በእንግዲህ በሰማይ ያለኝ ምንድን ነው? በምድርስ ካንተ ሌላ ምን እሻለሁ እያለ መዝሙር 72 በቅንፍ 73 ቁጥር 23 ላይ እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄን ያዝከኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ አለ። ስለዚህ እሱ ከኛ ጋር መሆኑ ብቻ ሳይሆን እኛም ከእሱ ጋር መሆንን እንናፍቅ። መሆን በማንችልበት ሁኔታ ውስጥ ሁሉ ከእርሱ ጋር የመሆን ናፍቆቱ ካለ ያንን ያያል ሞቲቫችንን ማለት ነው። እኔ ግን ዘወትር ካንተ ጋር ነኝ። መሆን በማንችልበት ጊዜ ጸጋው ይረዳናል ማለት ነው። ስለዚህ ዘወትር ጌታ ከኛ ጋር ነው። ካንተ ጋር ሆናለሁ ስላለ የኔ ነህ ስላለ እግዚአብሔር አምላክ የተመሰገነ። የኔ ነህ የሚል ጌታ አለ።
የኔ ነህ። በመከራችሁ ጊዜ ሰዎች መጥተው ኧረ ይሄን ወንድም አውቀዋለሁ፣ ኧረ የኛ ነው ሲላችሁ አትደሰቱም? ከዛ ነገር ውስጥ የሚያወጣ አቅም አግኝቶ ያ ሰው ምስክር ሆኗችሁ አትረሱትም ያንን ሰው ብዬ አስባለሁ። ጌታ ከዛ በላይ ነው። የኔ ነህ የሚለን ሁሉ ሰው በተወን ጊዜ ነው። ዋስትና ባጣን ሰዓት፣ በቃ ደራሽ ባጣን ጊዜ የኔ ነህ ብሎ ይመጣል። ከአንተ ጋር እሆናለሁ ይለናል። ጌታ ከኛ ጋር ከሆነ በቃ ምን ያስፈልጋል? በጣም ነው ጌታ የተናገረኝ። የሚገርማችሁ ነገር በቃ በዚህ መልእክት በኃይል ተናገረኝ። ለዚህ ነው ይሄን መልእክት ሳልናገር በቃ መተው አልሆነልኝም። ለዚህ ነው ይዤ ወደ እናንተ የመጣሁት። ተባረኩ። በጣም ነው መወዳችሁ። ዘመናችሁ ይባረክ። ለዚህ አገልግሎት ጸልዩ፣ እኔም ጸልይላችኋለሁ። መንፈሴ ባሳሰበኝ ሁሉ፣ በጉዳዮች ሁሉ የጌታ መንፈስ ባመላከተኝ ነገር ሁሉ ጸልይላችኋለሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። አሜን። ክብር ለእግዚአብሔር ይሁን።